ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። ምዕራፍ 19 ከቁጥር 1 ጀምሮ እንደዚህ ይላል። ከዚህ በኋላ የብዙ ሰዎችን ድምፅ የሚመስል ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ፣ ሃሌሉያ! እስቲ አሜን። ማዳን ክብርና ኃይል የአምላካችን ነው። ፍርዱ እውነትና ጽድቅ ነው። በዝሙቷ ምድርን ያረከሰች ታላቂቱን አመንዝራ ፈርዶባታል። ስለ አገልጋዮቹም ደም ተበቅለዋታል። ደግሞም እንዲህ አሉ፣ ሃሌሉያ! ጢስ ከእርሷ ከዘላለም እስከ ዘለዓለም ይወጣል። 24ቱ ሽማግሌዎችና 4ቱ ሕያዋን ፍጡራን በዙፋኑ ላይ ለተቀመጠው አምላክ ወድቀው ሰገዱ፣ እንዲህም አሉ፣ አሜን ሃሌሉያ። ተደጋገመ ዛሬ ሃሌሉያ፣ አሜን ሃሌሉያ። ከዚህ በኋላ እንዲህ የሚል ድምፅ ከዙፋኑ ወጣ፣ እናንት አገልጋዮች ሁሉ እርሱን የምትፈሩ ታናናሾችና ታላላቆችም አምላካችንን አመስግኑ። ደግሞም እንደ ብዙ ሕዝብ ድምፅ፣ እንደ ኃይለኛ ወራጅ ውሃ ድምፅ፣ እንደ ብርቱ ነጎድጓድ ድምፅ የሚመስል እንዲህ ሲል ሰማሁ፣ ሃሌሉያ። ዛሬ ስንተኛ ማለት ነው? 1 2 3 4ኛ ጊዜ ሃሌሉያ። ሁሉን ቻይ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ የእርሱም ሙሽራ ራሷን ስላዘጋጀች ደስ ይበለን፣ ክብርም እንስጠው። የሚያንጸባርቅና ንጹሕ ከተልባ እግር የተሰራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሰራው ቀጭን ልብስ የቅዱሳን የጽድቅ ሥራ ነው ይላል። ያነበብኩላችሁ ከ1 ጀምሮ እስከ 8 ድረስ ያለውን ክፍል ነው። እንግዲህ የዛሬው የጥናት ክፍላችን ባልተለመደ ሁኔታ 4 ጊዜ አንድ ቃል ይደጋግማል። ይሄው ምንድነው? እስቲ በሉ አንድ ጊዜ ጉባኤው ይበለው፣ ሃሌ። እስቲ በሉ አንድ ጊዜ ሃሌሉያ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። ዛሬም ይሁንልን። ሃሌሉያ። ሃሌሉያ ማለት ምስጋና ወይንም እልልታ ለእግዚአብሔር ማለት ነው። ሃሌሉያ። ይሄ ክፍል የሚያወራን ወይንም ትረካውን ዮሐንስ ሲቀጥልልን የሚለን ነገር ምንድነው? በሁለት ዋና ዋና ርዕሶች ላይ ዮሐንስ እንደዚህ ይላል፣ በሰማይ ትልቅ ምስጋናን ሰማሁኝ አለ። በሰማይ ትልቅ ምስጋናን ሰማሁ። በሁለት ዋና ዋና ርዕሶች ላይ እነዚህ ርዕሶች ምን እንደሆኑ እናየዋለን። የመጀመሪያው የምስጋና ርዕስ ሆኖ የምናገኘው ወይንም ዮሐንስ በሰማይ የሚሰማው የመጀመሪያው የምስጋና ርዕስ ምንድነው? ከቁጥር 1 ጀምሮ እስከ 5 ድረስ ባለው ክፍል ላይ የምናገኘው ሲሆን ይሄው ምንድነው? እግዚአብሔር ታላቂቱን አመንዝራ ወይንም ታላቂቱን ጋለሞታ ወይንም ደግሞ ባቢሎን የምትባለዋን ከተማ ምን ብሏታል ይላል? ተበቅለዋታል ይላል። ተበቅለዋታል። የመጀመሪያው በሰማይ የሰማው ዮሐንስ የሰማው የምስጋና ምክንያት ይህ ነው። ለዘመናት ለሕዝቦች እንግዲህ ባለፈው ሳምንትና 15 ቀን ምናልባት ባለሳሳት ለ3 ሳምንት ታላቂቱ ባቢሎን ስለምትባለዋ ከተማና ይሄ ዮሐንስ በሴት ተመስላ ስላያት እንደገናም ለብዙ ነገስታትና በጣም ለብዙ ሕዝብ መርከስ ምክንያት የሆነችውን እቺን ከተማ በተለይ ባለፈው ሳምንት ላይ እንዴት በጥልቀት ስለ ውድቀቷ ይዘረዝርልን እንደነበረ አይተን ነበር። በተለይ ባለፈው ሳምንት ወደ 24 ቁጥሮችን ወስዶ ምዕራፍ 18 ላይ ስለ ውድቀቷ በጣም ይተነትን ነበር እና የመጀመሪያው ምንድነው የሚለው? እቺ ለብዙዎች መርከስ ምክንያት የሆነችውን እቺን ታላቅ የሆነ አመንዝራ እግዚአብሔር ተበቀላት ይላል እና ስለ ተበቀላት ምስጋናውን ምን ሰማያት ነው? በሰማይ ነው። ምክንያቱም እቺ ከተማ ነግሬያቸዋለሁኝ ቀላል የሚባል ተጽዕኖ ያልነበራት ከተማ ናት። ቀላል የሚባል ተጽዕኖ ያልነበራት ከተማ ናት እና
ህዝቦች ብቻ ሳይሆን ነገስታት በእርሷ ምክንያት መርከሳቸው ወይንም መጥፋታቸው ብቻ ሳይሆን ይህች ከተማ ማለት በየዘመናቱ ለሚፈሱ የቅዱሳንና የእግዚአብሔር ነቢያቶች ደም ተጠያቂ የሆነች ከተማ ናት። እቺ ከተማ እና እቺ ከተማ በዚያኛው ዘመን ወይንም እኔና እናንተ በሌለንበት በዛኛው በሰባቱ ዓመት ከንጥቀት በኋላ ባለው የሰባቱ የመከራ ዓመታት ላይ በሙላት ተገልጣ ይሄ የዓላማዋን የምታስፈጽም ብትሆንም ግን ምን ብለን ነበረ? መንፈሱ እዚያኛው ዘመን ላይ እዚች ከተማ ላይ የሚሰራው ግን መንፈስ ከጥንት ዘመን ጀምሮ ቅዱሳንን በማጥፋት ቅዱሳንን ፐርስኩዌት በማድረግ ይህ ብቻ አይደለም፣ ለብዙ ህዝብ መርከስ ምክንያት እየሆነ መንፈሱ ይሰራ ነበረና ዘመናትን ጠብቆ እግዚአብሔር ከረጅም ዘመን ጀምሮ ያለውን ነገር ቆጥሮ አንድ በአንድ ክፍያዋን ሰጣት ነው የሚለን። እንግዲህ እዚህ ጋር አንድ በአንድ እና ምን እንደሆነ ክፍያው የባለፈውን ሳምንት ትምህርት ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። በጣም ማለት እግዚአብሔር ምን ልበላችሁ፣ በቃ ከፍተኛ የሆነ የበቀል እጁን የዘረጋባት በጣም ከፍተኛ የሆነ እንደው ምን አለን እንዴት እንደምትቀጣና እንዴት የእግዚአብሔር ፍርድ በሷ ላይ እንደወረደ ስንመለከት ምን አለን? አንደኛ እሷ ላይ ከሆነው ፍርድ ተነስተን የምንማረው ነገር ምንድነው? እግዚአብሔር መሐሪ አምላክ ቢሆንም ግን ለዘላለም አመጽንና ግን ርኩሰትን አይቶ የሚታገስ አምላክ አይደለም። የሆነ ሰዓት ላይ እግዚአብሔር እጁ የሚዘረጋበት ሰዓት ይኖራል። ስለዚህ ልክ እንደዛ ነው የሆነው። እግዚአብሔር አያየና ልክ ጽዋው ሲሞላ ዘመኑ ሲያበቃ እግዚአብሔር እዚች ከተማ ላይ ፈረደባት ይለናል። ከዚያ በኋላ ምን ይሆናል? እዚህ ከቁጥር 1 ጀምሮ እስከ 5 ባለው ክፍል ላይ መላእክቶችና 24ቱ ሽማግሌዎች እየተቀባበሉ ሃሌሉያ ይላሉ። ስም የተባረከ ይሁን። በእውነት እኛ ይሄንን ነገር ማድረግ አንችልም። ይሄንን ነገር ልናደርግ የምንችልበትም አቅሙ የለንም። ነገር ግን ካንተ ዘንድ ከሞላው ጽዋ የተነሳ የበቀል እጅን ዘርግተ በእኛ ሊደረግ የማይችለውን ነገር አንተ ራሱ ስላደረግ ስለተበቀልክልን ሃሌሉያ እያሉ ያመሰግኑታል። በሰማይ ያሉ ቅዱሳንና 24ቱ ሽማግሌዎች ክብር ለእግዚአብሔር ይሁን። በሰማይ ያለው ትልቅ ደስታና ፌሽታ አንደኛው ምንድነው ካላችሁ ልክ እንደዚህ ኃጢአት ሲቀጣ ወይንም ተገቢውን የሆነ ቅጣት ሲያገኝ ነው። ሃሌሉያ ብለው ይላሉ። የባቢሎንን መቀጣት ተከትሎ የሚሆን ነገር አለ። ለምሳሌ አሁን ልክ እሷ ስትቀጣ ከሷ ተከትሎ የሚመጣው ነገር ምንድነው? የሺህ ዓመት መንግስት ይመጣል። የሺህ ዓመት መንግስት ማለት ያው ከዚህ በኋላ በሚቀጥሉ ሳምንታት እንመለከተዋለን። ክርስቶስ ከቅዱሳኑ ጋር አብሮ ለዘላለም በምድር ላይ ለሺህ ዓመት በምድር ላይ የሚገዛበት የሚነግስበት ዘመን ነው የሺህ ዓመት ዘመን። እና ይህ ሁሉ ነገር ስለሚሆን በምድር በተለይ በእነዚያ በ7 ዓመታት የመከራ ዘመናቶች ውስጥ በጣም በምጥ ሲያልፉ የነበሩ ቅዱሳን የአውሬውን ምስል አልቀበልም አሻፈረኝ በማለት የሱን ከሱ ሐሳብ ጋር ካለመስማማታቸው የተነሳ በሱ ፐርስኩዌት ይደረጉ የነበሩ እነዛ ቅዱሳን እግዚአብሔር የመጨረሻውን የእፎይታ ዘመን ስላመጣላቸው እነዚህ ቅዱሳን በእግዚአብሔር ፊት ሆነው ለእግዚአብሔር ምስጋናን ያቀርባሉ። ምን እያሉ? ሃሌሉያ እያሉ ያቀርባሉ። አንደኛው የምስጋና ምክንያት ይህ ነው። እግዚአብሔር ባቢሎንን ተበቅሏታል። ክብር ለእግዚአብሔር ይሁን። እንግዲህ ይሄን ነገር ስላችሁ ከዚህ ጋር ያይዤ እንዲሁ ነካርጌ ማለፍ የምፈልገው ነገር ምንድነው? ይሄ የባቢሎን መንፈስ የመጨረሻውን ቅጣት ወይንም የመጨረሻው የእግዚአብሔር የበቀል ጣት የሚያገኛት በዚያኛው ዘመን ላይ ነው። ምን ማለት ነው? እኔና እናንተ እዚህ ጋር ሆነን አሁን እስቲ ሁላችንም እጅ ለእጅ ተያይዘን ይሄንን መንፈስ እየተቃወምን ከዚህ በኋላ ምድራችን ላይ እንዳይሰራ እንከልክለው ማለት አንችልም። አዎ ምናልባት እኔና እናንተ ባለንበት ሰርክል ላይ መንፈሱ እንደፈለገ እንዳይሰራ ማሰር እንችላለን። ግን የመጨረሻውን ግን የማያዳግም ቅጣት የምታገኘው እዚያኛው ዘመን ላይ እንደሆነ መጽሐፍ ቅዱሳችን ይነግረናል። የመጀመሪያው የምስጋና ምክንያት ምንድነው አልኳችሁ? እግዚአብሔር ባቢሎንን ስለቀጣ ወይንም ስለተበቀላት። ሁለተኛው ደግሞ የምስጋናቸው ምክንያት ምንድነው ስንል ዛሬ እዚህኛው ላይ ነው ትኩረት አድርገን የምንነጋገረው። ሁለተኛው የምስጋና ምክንያት ምንድነው? የበጉ ሰርግ ስለደረሰ ይላል። የበጉ ሰርግ ምን ስላለ?
ስለደረሰ እርሱም የእርሱም ሙሽራ ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ ክብርም እንስጠው ይላል። ክብር ለእግዚአብሔር ይሁን። ሁለተኛው የምስጋና ምክንያት ምንድነው? ሰርጉ ደርሷል። የማን ሰርግ? የበጉ ሰርግ። ክብር ለእግዚአብሔር ይሁን። በነገራችን ላይ አሁንም ቢሆን ለኛ ቅርብ ነው። ከትናንት ይልቅ ዛሬ፣ ከባለፈው ሳምንት ይልቅ ይሄኛው ሳምንት፣ ካለፈው ወር ይልቅ ይሄኛው ወር ለበጉ ሰርግ ምን እያደረግን ነው? እየቀረብን ያለ ነው። ሁለተኛው የምስጋና ምክንያት ዮሐንስ በሰማይ የሚሰማው ምንድነው? የበጉ ሰርግ ምን ብለዋል? ቀርበዋል። ይህ ብቻ አይደለም፣ ሙሽራዋም ደግሞ ራሷን ምን አድርጋለች? አዘጋጅታለችና ምን በሉ? ሃሌሉያ በሉ። ሙሽሪት ራሷን ስላዘጋጀች እዚህ ጋር አንድና ሁለት ነጥቦችን ልተውላችሁ። መቼም የበጉ ሰርግ ሲባል ለብዙዎቻችሁ ጆሮ አዲስ የሆነ ቃል እንዳልሆነ አስባለሁ። የበጉ ሰርግ ሲባል አይደለም፣ ሰርጉ የበጉ ነው። ግን የበጉ ይባል እንጂ እዚህ ጋር ልክ እንደ ባል መጽሐፍ ቅዱስ ሜንሽን የሚያደርገው ማንን ነው? ኢየሱስን ነው አይደለ? ሙሽሪትስ ማነች? ሙሽራዋ ማነች? ቤተ ክርስቲያን ነች፣ ወይም ደግሞ እኛ ነን። ይሄኛውን ሰርግ በተመለከተ መቼ ነው የሚካሄደው የሚል ጥያቄ ካሁን በፊት ምናልባት ጠይቃችሁ ከሆነ አላውቅም፣ ግን ምናልባት ይሄ ጥያቄ በልባችሁ ውስጥ ካለ ዛሬ መልሰነው እናልፋ። የበጉ ሰርግ ተብሎ የሚባለው ይሄ ትልቅ ድግስ፣ በሰማይ የሚካሄደው ትልቅ ድግስ መቼ ነው የሚካሄደው ብለን ስንል ከዚህ በኋላ እንግዲህ አሁን አንድ ቀን እንደሚሆን አስባለሁ የሚል መላምታዊ መልስ እንድትሰጡ አልፈልግም። የበጉ ሰርግ መቼ ነው የሚሆነው ብለን ስንል ከንጥቀት በኋላ ሁሌ እንደምነግራችሁ፣ በተለይም ደግሞ ዮሐንስ ራእይን መጽሐፍ ማስተጀመርኩበት ጊዜና ሰዓት ጀምሮ ሁሌ ምነግራችሁ ነገር አለ። ከንጥቀት በኋላ ምድር ላይ ሐሳዊ መሲህ የሚገዛበት ስንት ዓመት ነው ብያችኋለሁ? 7 ዓመት አይደለም? በዚያ 7 ዓመት ምድር ላይ የሚኖሩ ሰዎች አሉ። ግን ደግሞ የተነጠቅነው ደግሞ ሰዎች ከጌታ ጋር በዚያ በሰማይ እንሆናለን አለን አይደለ? ስለዚህ አሁን ብዙ የመጽሐፍ ቅዱስ አጥኚዎች ወይም ደግሞ ቴዎሎጂያን ይሄ የበጉ ሰርግ የሚካሄድበት ጊዜን በተመለከተ ብዙ አይነት ምልከታ ቢኖራቸው፣ ግን እኔ የማምንበትና ያው አብዛኛው የመጽሐፍ ቅዱስ ምሁራን የሚስማሙበት በእነዚያ የ7 ዓመታቶች ውስጥ ነው ሙሽሪት ከሙሽራው ጋር ያንን የበጉን ሰርግ የምታካሂደው። ሰምታችሁኛል? በነዛ ከንጥቀት በኋላ ባሉት 7 ዓመታቶች ውስጥ ነው። እና ይህን ሰርግ በተመለከተ መጽሐፍ ቅዱሳችን በግልጽ ከሚነግረን ነገር መካከል አንደኛው ምንድን ነው? በተለይም በአዲስ ኪዳን በደም ስሙኝ፣ በአዲስ ኪዳን ቤተ ክርስቲያን ሁል ጊዜ ከክርስቶስ ጋር ባላት ቁርኝት የሚያስቀምጣት ገና በእጮኝነት ሌቭል ላይ እንዳለች ነው። ሰምታችሁኛል? እጮኝነት ለምሳሌ አሁን እኔ ባለቤቴን ከማግባቴ በፊት ከ14 ዓመት በፊት ለ3 ዓመት ከምናምን እጮኛዬ ነበረች እና እጮኝነት ምንድነው የሚያሳየው? ከተወሰነ ጊዜ በኋላ ጥምረት እንደሚመጣ ነው አይደለ እንዴ? ወይንም እንደሚጋቡ ነው። ቤተ ክርስቲያን በኋላ ማነሳዋን ጥቅስ አለ ስለ ክርስቶስና ስለ ቤተ ክርስቲያን ቁርኝት መጽሐፍ ቅዱስ በነገረን በአብዛኛው ቦታ ላይ ገና ሰርጉ ገና እንደሆነና በእጮኝነት ሌቭል ላይ የሚገኝ ግንኙነት እንደሆነ አድርጎ ነው የሚያወራ። ለምሳሌ በሁለተኛ ቆሮንቶስ ምዕራፍ 11 ጋር መጽሐፍ ቅዱስ ጳውሎስ ሲናገር ምን ይላል? እናንተን ይላል እንደ አንድ ንጽሕት ድንግል ለአንድ ወንድ አጭቻችኋለሁ የሚል ቃል አለ። ምን አድርጊያችኋለሁ? አጭቻችኋለሁ። ማን ያለው? ጳውሎስ። ስለማን ነው የሚናገረው? ስለ ቤተ ክርስቲያን። ምን ተብላችኋል ነው የሚለው? ታጭታችኋል። ለማ? ለኢየሱስ። ስለዚህ ምንድነው አሁን ቤተ ክርስቲያን ምድር ላይ ባለችበት ሁኔታ ምን ተብላ ነው የምትጠራው ካላችሁ፣ የክርስቶስ የሚመጣው ሙሽራ እጮኛ። ክብር ለእግዚአብሔር ይሁን። እጮኛዋ እንደሆነች ነው መጽሐፍ ቅዱስ የሚነግረንና ይህንን ሰርግ ደርሷልና አመስግኑት ካለ በኋላ ይገርማችኋል፣ ቀጥሎ የሚናገረው አንድ ቁልፍ ቃል አለ። የሰርጉ መድረስ ብቻ ሳይሆን ሙሽሪትም ለሰርጉ እንደሚገባ ተዘጋጅታለች ይላል። መቼም ይሄንን ነገር ከመስማት የበለጠ ትልቅ ደስታ አለ ብዬ አላስብም በዚህ ዘመን። ሙሽሪትም ራሷን ምን አዘጋጅታለች? ለምን? ለሚመጣው ሙሽራና አዘጋጅታለች ብሎ ሲናገር ይህ ዝግጅት ከምን አንጻር እንደሆነ የምናገኘው ዝቅ ብለን ስናነብ ነው። ምን ይላል? የእርሱ ሙሽራ ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ ክብርም እንስጠው ይላል።
ተመልከቱ እንግዲህ አሁን ቀጥሎ ማነበው ነገር የዝግጅቷ አቅጣጫ በምን በኩል እንደሆነ የሚያንጸባርቅና ንጹህ ከተልባ እግር የተሰራ ቀጭን ልብስ እንድትለብስ ተሰጣት ይላል። ከተልባ እግር የተሰራው ቀጭን ልብስ የቅዱሳን የጽድቅ ስራ ነው ይላል። ይሄ ክፍል የሙሽሪትን ዝግጅት ቀጥታ የሚያገናኘው ከምን ጋር ነው ካላችሁ ከለበሰችው ልብስ ጋር ነው። መቼም ለብዙዎቻችሁ ሰርግ አዲስ እንዳልሆነ አስባለሁ። ያገባም ይኖራል ወይም ደግሞ እንኳን ባናገባ እንኳን ቢያንስ ሰርግ ላይ ወይ ከሙሽሪት ወይ ከሙሽራው ወገን ሆናችሁ አጅባችኋል አይደል እንዴ? አይደለ? እና አይታችሁ እንደሆነ ሙሽሪት በዛን ቀን ላይ ምንድነው የምትለብሰው? ቬሎ አይደለ? ነጭ በጣም ሰፊ ከኋላ እንደውም ሚዜዎች እንደዚህ ቢጎትቱላት ማለት ነው። እና የዛን ቀን ላይ ሙሽሪት የመዘጋጀቷ የመጀመሪያው ማሳያ ምንድነው? ያንን ቬሎ ለብሳ ቦታዋ ላይ መቀመጧ ነው። ያንን ቬሎ እስካለበሰች ድረስ ገና ለገና የሰርጉ ታዳሚ መጥቶ ቤቱን ስለሞላው ብቻ ሙሽሪት ተዘጋጅታለች ማለት አይቻልም። ምክንያቱም ቀጥታ መጽሐፍ ቅዱስ የሙሽሪትን ዝግጅት የሚያገናኘው ከለበሰችው ልብስ ጋር ነው። ልብሱን እስካለበሰች ድረስ ዝግጁ ነኝ ስላለች ብቻ ለሙሽራው በበቂ ሁኔታ ተዘጋጅታለች ብለን መደምደም አይቻለንም። ለምሳሌ አሁን ከመቼ ነው ዛሬ ልክ የዛሬ ወር ላይ ለአንድ ጓደኛዬ ሚዜ ነበርኩኝና ያው ታውቃላችሁ መቼም እህቶችና ወንድሞችና እህቶች ሰርግ ላይ ለሰርጉ እኩል ቫልዩ አንሰጥም። እኔም በራሴ አይቼዋለሁ። በተለይ እህቶች ታውቃላችሁ እህቶችና ሚዜ በተመለከተ የነሱ ስብሰባ በጣም ዲቴል ነው። ለምሳሌ አሁን ጸጉራችን እንዲህ ነው መሆን ያለበት፣ በዚህ በኩል ነው መሆን ያለበት የሚለው ነገር ወደ 3 ሳምንት ሊያነጋግራቸው ይችላል። ወንድሞችሳ እንደዚህ ይለኛል። በቃ ሁላችንም በያለንበት ስፍራ የሆነ ልብሱን ምናምን ጨርቁ ሱሪውን አረግን። ከዛ በኋላ ጸጉራችንን በየግላችን ተቆረጥን፣ አለቀ በቃ። ሽው እያልን መጣን፣ ወንዱ ሙሽራ ጋር ገባን። ከዛ በኋላ በቃ እሱም ብዙም ያው ካሜራማኖቹ ነው መቼም ወደዛ ዙር ወደዚህ ዙር ምናምን እያሉ ሰዓትን ያስ ጫማህን ያስ ከረባትን ያስ ምናምን እያሉ ፎቶ ሲያስነሱት የነበረው ብዙ አልቆየንም። ልክ በቃ አልቋል አሁን እንንቀሳቀስ ተብሎ ልክ ልንሄድ ስንል ቆይ ለማንኛውም ይደወል ሙሽሪት ጋር ተባለ። እንምጣ ወይ ሲባል ተደውሎ ስጠይቅ ምን አለች መሰላችሁ ሙሽሪት? ትንሽ ቆዩ። ለምን መሰላችሁ? ሙሽሪት አልተዘጋጀችም። ማውራው ስለ ሰርግ እንዳልሆነ አውቁልኝ። የሙሽሪት አለመዘጋጀት ለሚመጣው ሙሽራ መዘግየት ምክንያት ይሆናል። ወንድሞቼ እና እህቶቼ በዚህ ክፍል ላይ ዮሐንስ የሚነግረን ነገር ምንድን ነው? ሙሽራዋ ተዘጋጅታለች። እንዴት? በዚያን ቀን ላይ ልትለብስ የሚገባትን የክብር ልብስ አርጋ ጨርሳለች። የሚገርመው ነገር ያን የክብር ልብስ በምን ይመስለዋል? ከተልባ እግር የተሰራ ቀጭን ልብስ ይለዋል። ያ ልብስ ምን እንደሆነ ትርጉሙን ሲያስቀምጥ ምንድነው የሚለን? የቅዱሳን የጽድቅ ስራ ነው ይለዋል። አይገርማችሁም? ልብሱን ቀጥታ የሚያገናኘው ከዝግጅቷ ጋር፣ ያንን ደግሞ ዝግጅት የሚያገናኘው በቀጥታ ከቅዱሳን የጽድቅ ስራ ጋር ነው። ሁሌ ነግራችኋለሁ። ጽድቅ ማለት እኔና እናንተ ሳንለፋ ሳንደክም ሳንጥር ተራራ ሳንወጣ ቁልቁለት ሳንወርድ ቅጠል ሳንበጥስ ጥራጥሬ ሳንበላ እንደው በቃ ስጠኝ ብለን ሳንለምን በክርስቶስ ኢየሱስ የመስቀሉ ስራ ሞትና ትንሣኤ ያመንን ዕለት በነፃ የተቀበልነው ህይወት ነው። ግን ያ የተቀበልነው ህይወት ከተቀበልነው ጊዜና ሰዓት ጀምሮ ከኔና ከናንተ የሚፈልገው ስራ አለ። ያ ስራ በገላትያ ምዕራፍ 5 ላይ የመንፈስ ፍሬ ተባለ። ታዲያ ያ የመንፈስ ፍሬ ወይንም የጽድቅ ስራ ምንድነው ብለን ስንል በዚህ ዘመን እኔና እናንተ ወይንም ቤተክርስቲያን የሙሽራውን መምጣት በተመለከተ ለብሰን ልንገኝበት የሚገባ የህይወት ምልልስ ነው ይለናል ዮሐንስ። ከዚህ ሐሳብ ተነስተን ዛሬ በዚህ ዘመን ያለችዋንም ቤተክርስቲያን ኢንክሉዲንግ ይሄንን መልእክት ለሚሰሙን ሁሉ እኔንም ጭምር ማለት ነው የማቀርበው ጥያቄ አለ። ይሄው ምንድነው?
በየማህበራዊ ሚዲያው ላይ አስተውላችሁ እንደሆነ በየማህበራዊ ሚዲያ ላይ በጣም ብዙ ሰዎች ጌታ ሆይ ናፈከን ማራናታ ሲሉ ሰማቸዋለሁ። እንደውም አንድ የድሮ መዝሙር አለ በጣም እምወደው እኔ ራሱ ስዘምረው በጣም ልቤ ይነካል። ሰምታችሁ እንደሆነ አላቅም። የሆነ ሳለ እንደው በጣም ትሬንድ ሆኖ ነበር፣ ቫይራል ሆኖ ነበር። ግርማ የገነነ በዓለም ላይ መቼ ትመጣለህ? አወቃችሁት? ፊትን እንዳይ በጣም ጓጉቻለሁ የኔ ጌታ። እኔ እንዲሁ እስቲ አንድ ጊዜ በደልኝ። ግርማ የገነነ በዓለም ላይ መቼ ትመጣለህ? ፊትን እንዳይ የጌታ ምስል እንዳይ ማራናታ በጣም ጓጉቻለሁ የኔ ኢየሱስን እንዳይ። በሞኝማ ወዳጆቼ ተወዳጆች ስሙኝማ፣ በእኔ ምልከታና በእኔ እይታ ይሄ መዝሙር የተዘመረ ይሄንን ዜማ ያዜሙት ሰዎች በትክክል ስሙ፣ በትክክል ከመናፈቅ በሆነ መንፈስ ውስጥ ሆነው የዘመሩት ይመስለኛል። ምክንያቱም መዝሙሩ የዛሬ አይደለም፣ የቀድሞ ነው፣ የድሮ ነው። አሁን ምን ታያለህ፣ ምን ትታዘባለህ ካላችሁኝ ማራናታ ናፈከን የሚለውን ዜማ የሚቀኙ ሰዎች ብዙ ሲሆኑ ኢንክሉዲንግ እንግዲህ ምናልባት በዚህ ጉባኤ መካከል ብዙዎቻችን ይህንን መዝሙር ልንዘምረው በጣም ልንቀኘው እንደምንችል አስባለሁ። ግን ትክክለኛ ማራናታ በሚለው 4 ፊደል የሚገለጥ ቃል ሳይሆን በኑሮ ምልልስ የሚታይ እውነት ነው። እግዚአብሔርን መጠበቅ ስሙኝ፣ ማራናታ መዝሙር አይደለም፣ ኑሮ ነው። ያንን የተልባ እግር፣ ያንን የተልባ ልብስ፣ የተልባ ቀጭን አንጸባራቂ ተልባ ልብስ ለበሰች። ያም ደግሞ የቅዱሳን የጽድቅ ስራ ነው ብሎ ዮሐንስ በትክክል እሱን መጠበቅና ለሙሽራው መዘጋጀት ማለት ምን ማለት እንደሆነ ግልጽ ካደረገልን እኔና እናንተ ዛሬ ይህንን እውነት በልባችን ይዘን መውጣት ይገባናል ብዬ አስባለሁ። ከዚህ ከወጣን በኋላ የምናደርጋቸው የምናከናውናቸው ከአንደበታችን የሚወጡ የምናስባቸው ነገሮች ሁሉ እመኑን መምጣቱን የሚናፍቅ ተግባር ነው። መናፍቅና ለመናፈቃችን የሚታየው እንደው በቃ ማራናታ ብለን በጣም በዘመርን ልክ አይደለም። ዛሬ ይህንን እውነት በደንብ ልባችሁ ላይ እንዲተከል እፈልጋለሁ። ምክንያቱም ብዙ ጊዜ ብዙ ሰዎች እንደውም ይሄንን ማራናታ የሚለውን ቃል የሚጠቀሙት ለምን መሰላችሁ? የምድር ላይ ኑሮ ትክት ሲላቸው ነው አይደለም ወይ? እንደው ጌታ ሆይ በቃ ና ብለንህ ነበር እኮ ለምን በቃ እንደው መታ አትገላግለንም ይላል። ሲጀምር ጌታ የሚመጣው ሊገላግለን አይደለም። ማራናታ ብለን የምንጠራው ለመገላገልም አይደለም፣ እርሱን አፍቆን ነው። ያውቃችኋል የሆነ የህይወት ውጣ ውረድና ከፍታና ዝቅታ አባጣ ጎረባጣ መሆኑን ያልተመቸን ነገር ከሆነ ጌታና እንድንለው እያደረገን ያለው እመኑን የአባጣ ጎርባጣ የተስተካከለለት ደውለን እንደ ቀድሞ ሙሽራ ትንሽ ጠብቅ እንለዋለን። ለምን ዛሬ ሁሉ ነገር የሞላላቸውና ሁሉ ነገር አልጋ ባልጋ የሆነላቸው ሰዎች ሰምሃው ይሄ ቃል ካንደበታቸው ሲወጣ አትመለከቱም? ለምን አይሉታል? የሚፈልጉትን ነገር እዚህ እያገኙ ባለበት ሁኔታ የሚናፍቁት ሙሽራ ለነሱ የለም። ዛሬ እውነት ነግራቸዋለሁ። በምድር ላይ እግዚአብሔር ምንም ነገር ያርግልን፣ ምንም ነገር ይስጥን፣ ምንም ነገር ያከናውንልን ሊመጣ ባለው ዘመን ከሙሽራችን ጋር ስንሆን ከምናገኘው ደስታ የበለጠ ደስታ በዚህ ምድር የለም። ሃሌሉያ! ማራናታ በህይወት የሚገለጥ ማራናታ በኑሮ ምልልስ የሚታይ ነገር ነው እንጂ ቃል ብቻ አይደለም ይለናል ዮሐንስ። ሃሌሉያ! ስለዚህ እኔና እናንተ በዚህ አቅጣጫ ምን ያህል ዝግጁ ነን፣ ምን ያህል ራሳችንን እያዘጋጀን ነው የሚለውን ነገር በደንብ እንድናጤነው እፈልጋለሁ። እንግዲህ ይህን ራእይ ሁላችንም እንደምናውቀው ዓላማው እውነተኛ መንፈሳዊነትን ምን ማድረግ ነው? መገንባት ነው። እዚህ ቦታ ላይ መጣችሁ መማር ከጀመራችሁበት ጊዜና ሰዓት ጀምሮ ስለ እናንተ እርግጠኛ ሆኜ የምናገረው ከትናንት ይልቅ ዛሬ
እግዚአብሔርን መውደድና ለእርሱ መኖር የሚል መንፈስ አግኝቷቸዋል አይደለ? አንዳንድ ጥቅሶችን ብቻ ልተውላችሁና የዛሬውን ሐሳብ እጠቅላለሁ። ሁላችንም ማቴዎስ ወንጌል ምዕራፍ 22 ላይ እናወጣለን። ማቴዎስ ወንጌል ምዕራፍ 22 ቁጥር 12 ላይ የምናገኘው አንድ ታሪክ አለ። ማቴዎስ ወንጌል ምዕራፍ 22 አሁን ከምናገረው ሐሳብ ጋር አብሮ የሚሄድ ነው። ጌታ ኢየሱስ ክርስቶስ አንድ ቀን ለሚከተሉት ሰዎች ይህንን ምሳሌ እንዲህ ሲል ነገራቸው። ክፍሉን እናንተ አንብቡት፣ እኔ እንደዚሁ በቃል ልንገራችሁ። እንደዚህ ያላቸው ኢየሱስ የእግዚአብሔር መንግሥት ወይንም መንግሥተ ሰማያት ለልጁ ትልቅን ሰርግ ድግስ የደገሰን ሰው ትመስላለች አለ። ማ መንግሥተ ሰማያት። ከዛ ይሄ ድግስን የደገሰው ሰው ወዳጆ ዘመዶቹን ጠራቸው። ሁላችንም እንግዲህ አንድ ድግስ እንደግስ የምንጠራቸው ወዳጅ ዘመዶች እንዳሉን ማለት ነው። ጠራቸው። ኑና ለልጅ የሚያስፈልገውን እንግዲህ ድግስ ወጪዎች ሁሉ አውጥቻለሁ፣ ኑና አብረን ደስ ይበለን ድግሱን እንደግስ ብሎ አላቸው። ግን የጠራቸው ሰዎች ምላሻቸው ምን እንደነበር ነው የሚነግረን መጽሐፍ ቅዱስ። አንመጣም የሚል ነው። ለምን? አንደኛው ወደ ንግዱ ሄደ፣ አንደኛው ወደ እርሻው ሄደ ይለናል። ከዛ እንደገና ሁለተኛ መልእክተኞችን ላከና ግዴላችሁ ለሰርጉ የሚያስፈልገው ነገሮች ሁሉ ተሟልተው እናንተን ነው የሚጠብቁት፣ እባካችሁ ኑና የልጄን ሰርግ አንድ ላይ እናክብር ሲላቸው ሁለተኛ እንደገና ሰዎቹ አንመጣም ማለት። ግን ሁለተኛ ላይ አንመጣም ከማለትም ባለፈ ምን እንዳደረጉ ይናገራል። ባለ ድግሱ ሰውዬ የላካቸውን ሰዎች ገለው አንገል አጉላልተው ገደሏቸው ይላል። ከዛ ምን አደረገ ይላል። ሶስተኛ ላይ ላከው ይሄ ሰውዬ ኑ ወደ ሰርጌ ኑ የሚልን ግብዣ ጋባዦች ነው ያለም የላከው፣ ይልቁን ወታደሮችን ልኮ ከተማቸውን አቃጠለባቸው ይላል። ከዛ እንደዚህ ያለ መጀመሪያ የላካቸውን ሰዎች እንደገና ላካቸውና እንደዚህ ይላል። እንግዲህ መጀመሪያ አክብር የጠሯቸው ሰዎች እነሱ ከኔ የቀረበላቸውን ግብዣ ሳይቀበሉ ቀርተው ይሄው መጨረሻቸው መጥፋት ሆኗል። ስለዚህ ታረጋላችሁ፣ ሂዱና ወደ መንገድ ወጣችሁ የምታገኙትን ሁሉ ለቃቅማችሁ ወደ ሰርግ ያስገቡ አላቸው። እንደውም ሉቃስ ወንጌል ሳስተምር ይሄን ክፍል በደንብ ነበር ያብራራውላችሁ። ይሄ ክፍል የሚናገረው ስለ አይሁዳውያን ስለ እስራኤላውያን ነው። እንዴት ካላችሁ መጀመሪያ እግዚአብሔር ይሄንን የወንጌል እውነት የመስማት እድልን የሰጠው ለእስራኤላውያን ነበር። አጥሙስም እንደሚነግረን አስቀድሞ ለአይሁዳዊ አይደለም ይላል፣ ለእስራኤላውያን ይሄንን እድል ሰጥቷቸው፣ ነገር ግን እስራኤላውያን የቀረበላቸውን ይሄንን እድል በሚገባ ሳይጠቀሙ ቀርተው ሲገፉት ጳውሎስ እንዳለ ይህ ወንጌል ወደና ወደ እናንተ ወደ አሕዛቦቹ ሽፍት አደረገ። ያንን ታሪክ በማቴዎስ ወንጌል ምዕራፍ 22 ላይ ኢየሱስ ሲገልጠው ምን አለ? የመጀመሪያዎቹ ተጋባዦች ግብዣውን ስላልተቀበሉ ከመንገድ ላይ ተለቃቅመው የገቡት ሰዎች እኛ ሆነን ተገኘን። ከዛ እንደዚህ ይላል፣ ልክ ወደ ሰርጉ አዳራሽ ገብቶ ሁሉም ሰው በነገራችን ላይ እንደውም የሉቃስ ወንጌል ሲናገር አንካሳውን፣ አይነ ስውሩን ሁሉንም አስገባ ነው የሚለው። ወደ ምኑ? ወደ ሰርጉ። ከዛ በኋላ ወደ ሰርጉ ገባ። ዳይዛው እዚህ ጋር ተጠሩ ሰዎች ወደ ሰርግ መግባት ምን ማለት እንደሆነ ሚዜ የነበርኩበትን ሰርግ አውቀዋለሁኝ። አንድ መልስ የሰርጉ መልስ ላይ ግቢ ውስጥ ገብተን ከተበላ ከተጠጣ በኋላ አይታችሁ እንደሆነ ብዙ ጊዜ እንዲህ አይነት ድግስ ከተካሄደ በኋላ ግቢ ላይ ውጪ ላይ የሚጠብቁ እንትኖች አሉ አይደል? ይሄ የሚለምኑ ፍርፋሪ የተወሰነ የተረፈ ምግብ ምናምን የሚበሉ ሰዎች እዛ አላችሁ። ይሄ በቃ ትንሽ ልብሳቸውም ጫማቸውም ያው የሰፈሩ ደካማ ሰዎች ማለት ነው። በዚህ ምሳሌ መሰረት ንጉሱ ወደ ግብዣው እንዲገቡ የጠራው እነዚህ ሰዎች ነው። ግልጽ ነው። ክብር ለእግዚአብሔር ይሁን። በነገራችን ላይ እኮ እኔና እናንተ የመጀመሪያ ቦታችን እኮ እዛ ነበረ፣ ከበር ውጭ እኮ ነበረ። ለዚያ ነው የመጀመሪያዎቹ መልእክት ተቀባዮች የተነገራቸውን መልእክት ለመቀበል ሆነው ስላልተገኙ እንግዲህ እናንተ ገብታችሁ ያልከፈላችሁበትን ድግስ ብሎ የተባላችሁት ይህንን ወንጌል። ሃሌሉያ! ይሄ በጣም ትልቅ መታደል ነው፣ ትልቅ መታደል ነው። ኤኒያው ድግስ ቤቱ ሞላ። እቺን ስሙ። ደጋሹ ወደ ድግስ ቤቱ ገባና ጎርደድ እያለ ተጋባዦቹን ያይልሃል። ሲያይ ሁሉም ለብሷል፣ ሁሉም ዘንጧል። ከመካከላቸው ግን አንድ ሰው ልብስ አልለበሰም። ከዛ ጠራውና እንደዚህ አለው፣ ወዳጄ ሆይ አለው። አቤት። የመጣ ወደ ሰርግ ነው አይደል? አዎ። ታዲያ ለምንድን ነው ለሰርጉ የሚመጥን ልብስ ያለበስከው ሲለው ይሄ ክፍል ሲነግረን እንደዚህ ይላል። የሚመልሰው መልስ አልነበረም ይላል። ይገርማችኋል። ወዲያውኑ ሰውየው እንደዚህ ያለው፣ በሉ እንግዲህ ይሄን ሰውዬ ወስዳችሁ ጥርስ ማፋጨትና ለቅሶ ወዳለበት ቦታ አውጥታችሁ ጣሉት ይላል። ታዲያ ይህ ታሪክ ለእኔና ለእናንተ የሚነግረን ነገር ምንድን ነው ካላችሁ፣ እንደው በሁለት ጆሮቻችሁ ስሙኝ ወንድሞቼ እና እህቶቼ። እኔና እናንተም ብንሆን በዚህ ዘመን
ወደ ሰርጉ መግባታችንን ብቻ ሳይሆን መልበሳችንን እርግጠኛ ሆነ ይወላችሁ። በዚህ ዘመን ጌታ ኢየሱስ ቤተ ክርስቲያንን ሊነጥቅ ሲመጣ የሚያየው የቤተ ክርስቲያንን የክብር መዝገብ አይደለም። በቤተ ክርስቲያን ላይ ማን በአባልነት ተመዘገበ የሚለውን ነገር አይደለም። የቤተ ክርስቲያን አባልነት መታወቂያ ያለውን አይደለም መርጦ ጌታ ኢየሱስ ክርስቶስ ፒክ እያደረገ የሚወስደው ማንን ነው ካላችሁ፣ ለብሶ የተገኘው። ያ ለብሶ የተገኘው ማን ነው ካላችሁ፣ ይኸው ቅድም ነግሬያችኋለሁ ግልጽ አድርጌ። ይሄንን የጽድቅ ሥራ ወይንም የመንፈስ ፍሬ በየቀኑ በኑሮ ምልልሱ የሚገልጠው እየገባችሁ ነው። እግዚአብሔር እያወራችሁ እንደሆነ አስባለሁ። ግድ የላችሁ እሱ ሲመጣ ከጌታ ጋር አብረው እንደሚሄዱት እንጂ ጌታ እኔን ጥሎኝ ሄደ ብለው ከሚጸጸቱትና ከሚያለቅሱት መካከል እንዳትሆኑ እግዚአብሔር ዛሬ የሰማችሁትን እውነት ለዘላለም በልባችሁ ይትከለው። ደስ አይልም? ሁላችንም በዛ ዘመን ላይ አንድ ላይ ስንሄድ አሁን ሰኞ የማስተምራችሁን እናንተን አሁን እንደዚህ እንደማያችሁ በዛኛው ዘመን ላይ ተገናኝተን ትዝ አይላችሁም? ዮሐንስ ራእይን ስንማር እግዚአብሔር እንዲና እንዲያ ብሎ ሲነግረን ተዘጋጁ ሲለን ትዝ አይላችሁም ስላችሁ እንደው አይናፍቃችሁም? ይሄ ዘመን መቼም አንድ አማኝ ከዚህ ዘመን በላይ የሚናፍቀው ዘመን አለ ብዬ እኔ አላስብም። ሁሌ እንደምናገረው ከሚመጣው ከ2019 ከሚጠብቀን በረከት ይልቅ የሚመጣው በክርስቶስ ኢየሱስ ዳግም ምጽአት የሚመጣው የክብር ዘመን ይበልጣል። ከዛኛው ዘመን የበለጠና የተሻለ ለኔና ለእናንተ ምንም አይነት የክብር ዘመን የለም። ኢየሱሳችን ይመጣል። ግን እንደዚህ ይላችኋል፣ ለብሳችሁ ጠብቁ። የሙሽሪት ዝግጅቷ የሚወሰነው በለበሰችው ልብስ ስለሆነ ፈጥናችሁ ሮሜ ምዕራፍ 13 አውጡልኝ። ሮሜ ምዕራፍ 13 ላይ አውጡልኝና ከቁጥር 11 ጀምሮ ያለውን ክፍል ላንብብላችሁ። በጣም ግልጽ በሆነ ሁኔታ ነው እዚህ ጋር ጳውሎስ እንዲህ ያለ የሚናገረው። በጣም ሐሳቡን ግልጽ አድርጎ ነው የሚናገረው። እንደዚህ ይላል፣ ዘመኑን በማስተዋል ይህንን አድርጉ። ዘመኑን በማስተዋል ይህንን አድርጉ። ምን እናደርግ? ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። ከየትኛው እንቅልፍ? ከመንፈሳዊ እንቅልፍ የምትነቁበት ጊዜ አሁን ነው። ለምን? መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደ እኛ ቀርቧልና። ቀና ብላችሁኝም አንድ ጊዜ መዳናችን አሁን ካመንበት ጊዜ ይልቅ ምን ማለት ነው? አሁን ድነናል፣ ግን ደግሞ ምን ጠብቀው ምን አለ? መለሱልኝ። መዳን አለ ነው አይደለም? አለ እኮ ድነናል፣ ግን ደግሞ ምን እናደርጋለን? እንድናለን። ምን ማለት ነው መዳን? አሁንም ድኛለሁ ነገም ደግሞ እድናለሁ ማለት ምን ማለት ነው? ሁለት መዳን አለ እንዴ እንዳትሉ፣ ሁለት መዳን የለም፣ ሶስት መዳን የለም፣ አንድ መዳን ነው ያለው። ግን ምንድነው ያ መዳን? አንዱ መዳን ግን ጊዜውን ወይንም ወቅቱን በሶስት ከፍለን ማስቀመጥ እንችላለን። ይሄው ምንድነው? እናንተ በክርስቶስ ዳግመኛ ስትወለዱ መንፈሳችሁ ድኗል። ሰምታችሁኛል? መንፈሳችሁ ድኗል። በአንደኛ ጴጥሮስ ምዕራፍ 1 ላይ ደግሞ እንደሚናገር በዕለት ተዕለት የህይወት ምልልሳችሁ በጽድቅና በቅድስና ስትመላለሱ የነፍሳችሁን መዳን እየፈጸማችሁ ነው። ስለዚህ መንፈሳችሁ ድኗል፣ የነፍስን መዳን እየፈጸማችሁ ነው። ከዚያ ደግሞ በክርስቶስ ዳግም ምጽአት ጊዜ መዳናችን ወይንም ደህንነታችን ፍጹም ሊሆን ወደሚችልበት ደረጃ የሚያመጣን አንድ ክስተት ይከናወናል። ይሄው ምንድነው? የትንሣኤ አካል ስለብስ ሙሉ በመንፈስ በነፍስም በስጋ ምን እንሆናለን? ፍጹም። ደህንነታችን ፍጹም። ያንን ነው የምትጠብቁት መዳን ብሎ የሚናገረው መጽሐፍ ቅዱስ። ኦኬ፣ መዳናችን ካመንበት ጊዜ ይልቅ አሁን ወደኛ ቀርቧል ይላል። ስለዚህ ሌሊቱ ሊያልፍ ቀኑም ሊጀምር ነው። የትኛው ሌሊት? ይሄኛው ሌሊት አሁን ምናየው ወደ ኋላ ስንዞር ምናየው ሌሊት ነው እንዴ? አይደለም። እሱ ፍጥረታዊ ሌሊት ነው። እዚህ ጋር ጳውሎስ ሌሊቱ ብሎ የሚናገረው በዘመኑ አሁን ያለንበትን ዘመን ከጳውሎስ ዘመን ጀምሮ እስካሁን ድረስ ያለንበትን ዓለም አጠቃላይ ስርዓት ነው። ለምን? ኢየሱስ መጥቶ ካልገላገለን በስተቀር እቺ ዓለም በመንፈሳዊ ወይንም በሰማያዊ አጠራር ስሟ ጨለማ ወይም ሌሊት ትባላለች። ለምን? አሁን ያለነው በምን ውስጥ ነው? ዓለም ያለችው በምን ውስጥ ነው? በጨለማ ውስጥ ነው። ለዓለም እኮ ሌሊት እኮ ነው አይደል እንዴ? ለእኔና ለእናንተ እኮ ነው ክርስቶስ ብርሃን የሆነልን። ሌሊት ነው። ስለዚህ ምን አለ? ሌሊቱ ሊያልፍ አለ፣ ቀኑም ሊጀምር። ምን ማለት ነው? የጨለማው ዘመን አልፎ በክርስቶስ ዳግም ምጽአት ያ የብርሃን ዓመት ሊጀመር ነው አለ። ክብር ለእግዚአብሔር ይሁን። ዳት ሚንስ ኢየሱስ ሊመጣ ነው አለ። ስለዚህ እንደዚህ ይላል፣ ሌሊቱ ሊያልፍ ቀኑም ሊጀምር ስለሆነ
ስለዚህ የጨለማን ሥራ ጥለን የብርሃንን ጦር ዕቃ እንልበስ። እስቲ እንልበስ በሉ። እንልበስ፣ የብርሃንን ጦር ዕቃ እንልበስ። ከዛስ በቀን እንደምንመላለስ በአግባብ እንመላለስ። በጭፈራ በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅንዓት አይሁን። ይልቁንም ጌታ ኢየሱስ ክርስቶስን ምን በሉት? ልበሱት። እስቲ ለብሶሃለሁ በሉ። ዘመኑ እያለቀ እንደሆነ ስታውቁ እናንተ የበለጠ ከእናንተ የሚጠበቀው ነገር ምንድነው? ኢየሱስን ልበሱት። እንዴት? መቼም ልክ አንዱ ለበሳችሁት ጃኬትና ሹራብ ወይንም ደግሞ ኮት እንዲህ አድርጋችሁ የለም መስለብሱት አይደለ? ግን ምንድነው ከዚህ ቆጣችሁ በኋላ በመታረጓቸው በእያንዳንዱ ነገር እሱን የሚያስከብርን ነገር አድርጉ፣ አከናውኑ። ያኔ ነው ሰማይ በእርግጥ እናንተን ለብሳችኋል የሚላችሁ። አሜን ነው። ሌላ ጊዜ በጣም ቱግትል ከነበረ በዚህ ዘመን በዚህ ጊዜ አሁን ወይንም ደግሞ ከዚህ በኋላ ከሰማ እውነት የተነሳ በእግዚአብሔር ጸጋ ኢሞሽንህን ኮንትሮል ማድረግ ከቻል ሌላ ጊዜ ሰው መጥቶ አይደለም ሙልጭ አርጎ ሰድቦ ቀርቶ ትንሽ ነካ ሲያረጉ ጥፍር ታወጣ የነበርከው ሰውዬ አሁን እንዳትሸጥና እንዳትለወጥ አድርገው እንኳን ቢናገሩ አይተህ በፍቅር ማለፍ ከቻልክ አንተ በትክክል ኢየሱስን ለብሰሃል። ኢየሱስን መልበስ ማለት ጂሰስ ኢዝ ሎርድ የሚል ጽሑፍ እዚህ ጋር መጻፍ አይደለም። እንደዚህ ያመስላችኋል ሰዎች። ወይም ደግሞ ከጀርባ ጂሰስ 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 ነው። እሱ ጂሰስ የሚል ቲሸርት ጂሰስ የሚል ስም ያለበትን ቲሸርት መልበስ ነው። ኢየሱስን መልበስ ማለት ከኑሮ ጋር የተገናኘ ነገር ነው። እግዚአብሔር ጸጋን ያፍስስልን። ኢየሱስን መልበስ ዘመኑ እንዳለቀ አውቀን ይበልጥ ኢየሱስን መልበስ እንድንችል ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቶሎ ቶሎ እንመልከተው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ አወጣችሁት? ምን ይላል? በእግዚአብሔር ቅንዓት እቀናላችኋለሁና ይላል። ማን ያለው? ጳውሎስ። ለማ? ለቆሮንቶስ ሰዎች። ምን አደርግላችኋለሁ ይላችኋል? እቀናላችኋል። በማቅንዓት እግዚአብሔር ምን ቅንዓት። ለምን ነው የሚቀናላቸው? በደም ስሙኝ። እቀናባችኋለሁ አይደለም ያለው። እሺ እቀናባችኋለሁ ሳይሆን እቀናብላችኋለሁ። ለምን? እናንተን እንደ ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻችኋለሁ። ፓሽን ለእናንተ ትልቅ ሸክም አለ። ለምን? እናንተ እኮ የከበረ እጮኛ አላችሁ ይላችኋል። ኦኬ፣ የሚያስቀናው ነገር ምንድነው? ጳውሎስ ላንብብላችሁ ቀጥሎ። ነገር ግን እባብ ሔዋንን በተንኮል እንዳሳታት ምናልባት የእናንተም ልቦና ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ እሰጋለሁ ይላል። የጳውሎስ ቅናትና ስጋት ከምን የተነሳ ነው ካላችሁኝ ወደ ኋላ ዘፍጥረት ምዕራፍ 3 ጋር ሄደን ብንመለከት ሔዋንን ምን ብሎ ነው ሰይጣን ወይንም በእባብ ተመስሎ ሄዶ ለእግዚአብሔር ያላትን ቅን ልቦና ያበላሸው? ላስታውሳችሁ። ምንድን ነው ያለው? ቆይ ወደ እባብ ወደ እሷ ሲመጣ እንዲህ ብሎ ነው እንጂ መጀመሪያ ቆሞ ከዛስ ፍሬውን ትበይ እንደሆነ ቢኒ ያላት አይደለም። ዛሬ የምናቆመው ነው እንደዚህ ብሎ ሰው ጋር የሚመጣው። ይገርምሃል። የመጀመሪያው ግን አሳች እባብ በጣም ዲፕሎማት ሆኖ ነው የመጣው። በውኑ ብሎ እኮ ነው የጀመረው። እዛ ላጁ በውኑ በኤደን ገነት ካለው ዛፍ እንዳትበሉ እግዚአብሔር ከልክሏልን ያላት። ከዛ እሷ ምን አለችው? በኤደን ካለው ዛፍ ሁሉ እንድንበላ እግዚአብሔር ፈቅዶልናል። ነገር ግን መልካምና ክፉን ከምታሳየው ፍሬ እንዳትበሉ እንዳትነኩትም ብሎናል። በበላችሁ ቀን ላይ ሞትን ትሞታላችሁ ብሎናል ስትለው ምን አለ? መሞት እንኳን አትሞቱም፣ ይልቁንም ከፍሬው በላችሁ ቀን ላይ እናንተም ልክ እንደሱ መልካምና ክፉን በማወቅ እውቀት እንደምታገኙ ስላወቀ። በሌላ አማርኛ እግዚአብሔር ስለፈራ ነው እንደሱ እንዳትሆኑ ማለት። ከዛስ አንተ ሁለት ያላሰበችው ወደ ፍሬው ዞር ብላ ለዓይን መልካም ለጥበብ ያማረ መሆኑን ስታውቅ ወስዳ በላችሁ ይላል። እባቡ አንገቷ ያልተጠመጠመ እጇን ያልጠመዘሰ ቀጥታ ይህንን ሐሳብ ነው በልቧ ላይ የጨመረው። በሌላ አማርኛ ከተፈጠረችበት ጊዜና ሰዓት ጀምሮ ለእግዚአብሔር የነበራትን ቅንነት ነው ያበላሸው። ታውቃላችሁ
እባቡ በዚህ ዘመን በጣም የብዙ ቅዱሳንን ልብ በክርስቶስ ላይ ልክ እንደዚህ እያሸፈተ ከመስመር ያስወጣቸዋል። እንዴት ካላችሁኝ ጳውሎስ ይሄን ነገር የነገራቸው እንዲህ ብሎ ነው። እባቡ ዛሬም ይሰራል። እንዴት? እኛ ከነገርናችሁ ወንጌል ሌላ ወንጌል የሚሰብካችሁ ካለ፣ እኛ ከነገርናችሁ ኢየሱስ ሌላ የሚሰብካችሁ ኢየሱስ ሌላ ኢየሱስ የሚሰብካችሁ ከሆነ፣ እኛ እንድትቀበሉ ካደረግነው መንፈስ ሌላ የምትቀበሉ ከሆነ እመኑ፣ ያ የእባቡ ፕሮግራም ነው። ታውቃላችሁ በጣም ብዙ ሰዎች በዚህ ዘመን ለጌታ ያላቸውን ቅንነት እንዴት መንገድ ላይ እንደጣሉ ስሙ። በደም ቀና ብላችሁ ብዙ ሰዎች ጌታን ብለው እየዘመሩ እየጸለዩ እርሱን ብለው በመንገድ ላይ በንጽህና በጽድቅ በቅድስና እየተመላለሱ የሆነ ሰዓት ላይ ልክ እንደ አሳፍ ራሳቸውን ሲመለከቱ በፍጹም ጌታ እንዳለው አይነት አምላክ እንዳለው አይነት ሆነው አያገኙትም ራሳቸውን። እንዴት ካላችሁ የአመፀኞችና የበደለኞችን ኑሮ ሲመለከቱ ዝም ብሎ መጨመርና ከፍ ማለት ነው። የራሳቸውን ደግሞ ሲመለከቱ ብዙ ስትራግል፣ ብዙ መከራ፣ ብዙ ችግር የሞላበት ነው። ከዚህ የተነሳ በጣም ብዙ ቅዱሳን ታዲያ ጌታ ጌታ ማለት የምኑ ጋር ነው ጥቅሙ ወደሚል አስተሳሰብ እየመጡ ነው ያሉት። ለምን? ጠዋትና ማታ ወደ ጆሮአቸው እየመጣ እንደዚህ ይላቸዋል፣ ጌታን ይዘሽ ምን አመጣሽ ይልሻል። ዋሻው ወይስ እውነት ነው? በጣም ብዙ ሰዎች ኢየሱስ እያሉ ይሄው ጸልይ፣ ደከም፣ ለፋ፣ አልክ፣ ጾምክ፣ ሌሊት ቆመህ አደርክ፣ ግን ምንም ይልሃል። ያንተ አምላክ ምንድን ነው ይልሃል። ብዙ ሰዎች ይሄኛውን የጠላትን ድምፅ ሰምተው እግዚአብሔር ካዘጋጀላቸው የዚያ የእውነት ጎዳና ወጥተው ጌታን በተመለከተ በልባቸው ያለውን ያንን ቅንነት ጥለው ከመስመር ወጥተዋል። ዛሬ ጳውሎስ እንዲያላችሁ ነው እጮኛ አላችሁ፣ ሙሽራው ኢየሱስ ይመጣል። እስከዚያው ድረስ ግን እሱን በተመለከተ ከጠላት ወደ እናንተ የሚሰነዘረው ክፉ ሐሳቦች በሰማችሁት የእግዚአብሔር ቃል እውነት እየገለበጣችሁ ወደፊት ቀጥሉ እንጂ በፍጹም አትድከሙ። ሃሌሉያ! ቅንነታችሁ እንዳይበላሽ። ትናንትና ወደ አንድ ቦታ አገለግል ነበረ። እግዚአብሔር ያላችሁ ነገር እንደው ስሙኝ፣ ቢሆንም ባይሆንም እባርካለሁ ብሏል አይደል? እግዚአብሔር እኔንም ብሎኛል አይደለ? ዓለም ትዞራለህ እኮ ብሎኛል። ቆይ ዓለምን ሳልዞር ይሄው እንደዚሁ እንደዞረብኝ ብሞትሳ? እግዚአብሔር በእኔ ሁኔታ ስለማይብራራ በእግዚአብሔርነቱ ይቀጥላል። ቢሆንም አመሰግነዋለሁ፣ ባይሆንም አመሰግነዋለሁ። ለምን? የኔና የሱ ግንኙነትና ቃል ኪዳን የጀመረው በመሆንና ባለመሆን ላይ አይደለም። በዙፋኑ ላይ ስላለ ምስጋናዬን አምልኮዬን ሁል ጊዜ በማለዳ በፊቱ አቀርባለሁ። ቅንነታችሁ እንዳይበላሽ። ለምን? የምጠብቁት ሙሽራ አለ፣ እናንተ የከበረ እጮኛ አላችሁ። ስለዚህ ቅንነታችሁ እንዳይበላሽ ወይንም ልብሳችሁን እንዳያስወልቃችሁ። ከኔ ጋር ናችሁ አይደለ? እየሰማችሁን አይደለ? ሃሌሉያ! ፈጠን ብለን እቺን እንመልከትና እንጨርስ። ኤፌሶን ምዕራፍ 5 ቁጥር 26 ኤፌሶን 5:26 እንደዚህ ይላል። ይሄ የመጨረሻ ጥቅሴ ነው። በኤፌሶን ምዕራፍ 5:26 ላይ እንደዚህ ይላል፣ በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይንም የፊት መጨማደድ ወይንም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተ ክርስቲያን አድርጎ ለራሱ ሊያቀርባት ነው። አሜን 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 አሜን። ምንድነው እያለን ያለው? ሙሽራችን ሲመጣ ከኛ የሚጠብቀው መልክ ይሄንን ነው። ሰምታችሁናል? ላውርደው፣ ምሳሌውን ላምጣው። ጨርሻለሁ ሐሳቤ። ምሳሌውን ላውርደውማ። ሙሽራው ሲመጣ እኔ አሁን ስመጣ ባለቤቴን ሳገባት የዛሬ 14 ዓመት እየተዘመረ ምስጋና ትወዳለህና እየተባለ አበባዬን ይዤ ውስጥ ስገባ እንደ አያርገውና አይደለም ማለት ያው ስላለፈ አያርገውና አይደለም አልፏል። ኦሬዲ በፒጃማ ባገኛ ከዛ ልክ ስገባ ውይ መጣ ብትለኝ መኳኳር ስለሆነ የምትኳኳለው
ለዚያን ቀን ማውጣት የሚገባትን ነገር ሁሉ ታወጣለች። እንደውም እንደሰማሁት ከሆነ አሁን ሙሽሮችን ለመፈሸን የሚወጣው ሂሳብ ሰምቻለሁ። እኔ ዛሬ 14 ዓመት የአጠቃላይ ሰርጌን የደገስኩበት ወጪ ነው። አሁን ለመኳኳል እኔ ሰርጌን ደግሼበታለሁ። ምን ይደረጋል መሰላችሁ? ሊፕስቲክ አለ አይደለ? ከዛ ደግሞ አግዙኝ እህቶች፣ እዚህ ፊት ላይ እንደዚህ የምትቀቡት ነገር አለ። በዛም አያበቃም። በላዩ ላይ የሆነ ነገር ይደረባል። ቅንድብ እዚህ ጋር ደግሞ ሌላ ተደራቢ ነገር ይመጣል አይደለ? ስሙ ስለማላውቀው ነው እንግዲህ እናንተ ታውቁታላችሁ። ጸጉር ላይ የሚመጣ ነገር አብዛኛውን ጊዜ እንደ ሂውማን ሄር ነገር አለ። በዛን ቀን ላይ እኔ አልዋሻችሁም፣ ልክ ሳያት ባለቤቴ እሷ ነች እሷ አይደለችም ብዬ እስከምንድረስ። ለምን ካላችሁ ቀኑ በራሱ እንዲህ አይነትን ውበት እንድትላበስ ያስገድዳታል። በተለይ ይሄን ነገር በደንብ እህቶች ይገባቸዋል። እዚህ ጋር ጳውሎስ ምን እያለን መሰላችሁ? ልክ የሰው ሙሽራ ሙሽሪትን እንደዚህ ባለ መልክና ውበት እንደሚያገኛት የሰማዩ ሙሽራችንም ሲመጣ የሚፈልገው መልክ ይህ ነው ይለናል። እንዴት? በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ ጉድፍ ወይንም የፊት መጨማደድ ወይንም አንዳች እንከን የሌለባት ይላል። ጉድፍ ወይንም የፊት መጨማደድ ማለት ይሄ እንዲህ መኮማተር የሚታየው ፊት መጨማደድ ሳይሆን ይሄ መንፈሳዊ ጉስቁልና ወይንም እንዲህ በለው ያው ጉድፍ ብሎ ሲል ቆሻሻ ነው። ቆሻሻና ከዚያ ሐሳብና ፈቃድ ውጭ የሆነ ነገር ማለት ነው። ሳይገኝባት ንጽሕት ኩልል ዝነጥ ያለችዋ ቤተ ክርስቲያን። አቤት ምኞቴና ጸሎቴ ነው። በነገራችን ላይ ቤተ ክርስቲያን ከምንም በላይ አሁን በሀብት በግንባታ በእንትን በፎቅ በብር በዶላር በምን ከፍ ከምትል በዋናነት በኤፌሶን ምዕራፍ 5 ቁጥር 26 ላይ በተጻፉት መንፈሳዊ መርሆች ብትዋብ ሙሽራዋ ሲመጣ ይኮራባታል። አሁን ግን በዚህ ዘመን በጣም ብዙዎቻችን ከኔም ጭምር በጣም ፎከስ ብናደርገው ምን ጋር ነው ካላችሁኝ የምንሰበሰብበትን አዳራሽ ስለማስዋብ ነው። ምክንያቱም ዛሬ አዳራሽን ለመገንባት የሚወጡ ጉልበት፣ የሚወጣው ገንዘብ፣ የሚወጣውን ኢነርጂ ያክል ቤተ ክርስቲያን በዚህ ዘመን ሊኖራት የሚገባውን መንፈሳዊ መልክ እንድትይዝ ከመሪዎቿ ጀምሮ ሲደክሙ አይታይም። ዛሬ መንፈስ ቅዱስ እንዲያላችሁ ነው ያለው። ኢየሱስ ሲመጣ ማየት የሚፈልገው መልክ የግድግዳ መልክ አይደለም። ይሄ በአንድ ቀን የሚጠፋና የሚያልቅ ነው። ማየት ግን የሚፈልገው በጽድቅ እና በቅድስና የተዋበው የኑሮ ምልልሳችሁ ነው። ዛሬ መንፈስ ቅዱስ ልበሱ እያላችሁ ነው። አታውልቁ። ማንም እርቃኑን እንደዚህ ያለ 16 ላይ ራእይ 16 ላይ እነሆ እንደ ሌባ እመጣለሁ። ማንም እርቃኑ እንዳይታይ ልብሱን ተግቶ የሚጠብቅ እርሱ ብፁዕ ነው። እርሱ ብፁዕ ነው። ስለዚህ እኔና እናንተ ያለንበት ዘመን በጣም ልብስን የሚያስወልቅ ነገር አለ። እናንተዬ በጣም ምንድነው የሚያስወልቀው ካላችሁ፣ ኧረ ሩቅ መሄድ አያስፈልግም። ማታ ገብተህ ስልክን ክፈተው፣ አውልቅ ይልሃል። አብዛኛው የሚተላለፈው ነገር ከጽድቅ ይልቅ ርኩሰትን ኢንተርቴን የሚያደርግ ነው። አመፅን ኢንተርቴን የሚያደርግ ነገር ነው የምናያቸውና የምንሰማቸው ነገሮች። ቅድም እንደውም የሆነ ሰው ልክ እንደ ቴስቲሞኒ የሆነ ነገር እየነገረ ነበር። በጌታ ናቸው፣ ግን በጣም ብዙ አይነት መስቅልቅል አሁን እንዲና እንዲያ ብዬ ልናገር የማልችለው ነገር እየነገረችኝ ያንን ቴስቲሞኒ ይገርማችኋል። አቤት እግዚአብሔር ስንቱን ችሎ ነው። አቤት ጌታ ኢየሱስ ምኑን ጉድ ነው የተሸከመው አልኩ እያልኩ መሰላችሁ። አሁን ይህንን በተመለከተ ጌታ ኢየሱስ የሚቀናው ስላደረገው ሸሚዝ አይደለም፣ ተውት፣ ስለሚቀባው ሽቶ አይደለም። ከንቱ መና ነው፣ ምንም ጥቅም የሌለው ነገር። ዛሬ መቼም ይሄ ነገር በጣም ትልቅ ርዕስ ሆኖብን እንደዚህ በጭንቅላታችን ላይ መክበዱ የሚያሳዝን ነገር ነው። መኪናና ነገራችሁ ኢየሱስ ይመጣል የሚፈልገውን መልክ ግን ቅድም ነግሬያችኋለሁ። እባካችሁ በዚህ መበልጸግ ይሆንልን። አሜን በሉ። ቤተ ክርስቲያን በዚህ መዋብ ይሆንላት።
ሃሌሉያ። በሚመጣው ዘመን ቤተክርስቲያን በእንዲህ አይነት መልክና በእንዲህ አይነት ውበት መገለጥ ይሆንላት። ኢየሱስ ሲመጣ አረፍ ይበልብን። ተዘጋጁ ብሎ ሲናገር መጽሐፍ ቅዱስ ተዘጋጁ ብሎ ሲናገር ኢየሱስ ክርስቶስ እንዲያለን ያለው ልበሱ። እስቲ ለብሳለሁ በሉ። የሰኞ ፕሮግራም ማለት ከምንለብስባቸው ፕሮግራሞች አንደኛው ነው። የበለጠ ልብሳችን የምናጠናክርበት፣ የበለጠ ቁልፉን የምናጠብቅበት፣ የበለጠ የሚያስፈልግ ነገር ካለ ልብሳችን ላይ የምናራግፍበት ቀን ነው ሰኞ ማለት። ጌታ አምላክ ምስክሬ ነው። ምናልባት እኔና እናንተ ከሆነ ጊዜ በኋላ ልንለያይ እንችላለን። መንፈስ ቅዱስ ግን ከዚህ ቦታ ላይ ሆኖ በባሪያው በኩል በልባችሁ ላይ የተከለ ያለው ቃል አንድ ቀን ላይ ዘመናችሁን ዓለምን ሞታ ያላችሁ ተዘጋጁ። ሁሌ ነግራችኋለሁ፣ ደረጃዋን እየወረድን መለከት ሊነፋ ይችላል። ሁሌ ነግራችኋለሁ፣ ጌታ ነው ብላችሁ ሰሞኑን ጌታ ይመጣል። ሰሞኑን ይመጣል ጌታ። ስለዚህ ዝግጁ ሆኑ። የሚመጣው እንግዳ ታላቅ እንግዳ ስለሆነ ቀኝ እጆቻችሁን አንሱና ልባርካችሁ። ብዙ